በፔንታጎን ውስጥ አንድ ከፍተኛ መኮንን ሚስጥራዊ ሰነድ አሳይቶ ነበር። ያ ሰነድ በ5 ዓመታት ውስጥ 7 ሀገራትን ማውደም የሚል የጦር እቅድ ተቀምጦበታል። እስራኤል ዘለቄታዊ ሰላም የምንለው ነጥብ ላይ እስካሁን መምጣት አልቻለችም። በዚያ የአሜሪካ ወታደራዊ እቅድ ላይ የተዘረዘሩት 7 ሀገራት በ5 ዓመት ውስጥ እንዲወድሙ ተብለው የተዘረዘሩት 7 ሀገራት ኢራቅ፣ ሶሪያ፣ ሊባኖስ፣ ሱዳን፣ ሶማሊያ በመጨረሻም ኢራን ነበሩ። የእስራኤልን የደህንነት ዋስትና ለመስጠት ዝግጁ ነን። እሱ ኔታንያሁን ማለታቸው ነው። እሱ ግን ይህንን አደጋ ራሱ እየፈጠረው ነው። ምክንያቱም በቀላሉ የሁለት ሀገር መፍትሄን አይፈልግም። ኔታንያሁ የሀገሪቱ የደህንነት ስጋት ለገዛ ፖለቲካዊ ህልውናቸው መጠቀሚያ በማድረግ ረገድ ወደር የሌላቸው መሪ አድርጌ ቆጥራቸዋለሁኝ። የፍልስጤም የሁለት ሀገራት መፍትሄ two state solution የምንለውን ውድቅ ለማድረግና የራሳቸውን የኔታንያሁን የስልጣን ዕድሜ ለማራዘም እንደ ትልቅ ዋስትና ሆኖ ያገለግላል። እባካችሁ የእስራኤል ባለስልጣናትን ጠይቁልኝ። ከማያልቅ ጦርነት ውጪ መጨረሻቸው ምንድን ነው? ለእስራኤል የደህንነት ዋስትና ለመስጠት ዝግጁ ነን። 57 የአረብ ሀገራት ናቸው ይህን ያሉት። ልብ አድርጉ፣ 57 የአረብ ሀገራት። ከዛ ይቀጥሉና ኔታንያሁ ግን ይህንን አደጋ ራሱ ያባባሰው ነው። ምክንያቱም በቀላሉ የሁለት ሀገራት መፍትሄን አይፈልግምና። የዓለማችን ቀውስ ዋነኛ መናኸሪያ በሆነው በመካከለኛው ምስራቅ የሰላም ጤፍ ዛሬም የምታርፍበት ቦታ ጠፍቷል። እስራኤል በአንድ ጊዜ በ7 የተለያዩ የጦር ግንባሮች ላይ እስከ መዋጋት ድረስ ደርሳለች። ከጋዛ እስከ ሊባኖስ፣ ከምዕራባዊ ኢየሩሳሌም እስከ የመን፣ ከሶሪያ እስከ ኢራቅ፣ ቀጥተኛው የሆነው ደግሞ የኢራን ግንባርን ጨምሮ ላለፉት በጣም ተከታታይ ጊዜያት እነዚህ የጦር ግንባሮች በቀጥታ የሚሆን በተዘዋዋሪ ቴል አቪቭ ጣልቃ የገባችባቸው ናቸው። ላለፉት 7 አስርት ዓመታት አካባቢ የቴል አቪቭ ፖለቲካዊና ወታደራዊ ልሳን አንድ የሆነ ወጥ ብለን ልንገልጽ የምንችል ትርክትን ሲደጋግም ቆይቷል። እስራኤል ሊያጠፏት በሚፈልጉ ጠላቶቿ ዙሪያ ተከባለች፣ ህልውናዋም ዘወትር አደጋ ላይ ነው የሚል አይነት ትርክትን። ይህ ትርክት ታዲያ ዛሬ ሀገሪቱ ላለችበት የማያልቅ የጦርነት አዙሪት መግባት እንደ ምክንያት ሊነሱ ከሚችሉም ነጥቦች መካከል ምናልባትም 1 2 3 እያለን ስንዘረዝር አንዱ ብለን ልናነሳው የምንችል ይመስለኛል። ከእስራኤል ምስረታውን ጀምሮ እንግዲህ 1948 እንደ አውሮፓውያን አቆጣጠር ላይ እስራኤል ከተመሰረተችበት ጊዜ አንስቶ የነበረው ይሄ የደህንነት ፍልስፍና በጊዜ ሂደት ውስጥ የሚመጡ መሪዎች ያንን የደህንነት ፍልስፍናቸውን ተግባራዊ ለማድረግ የሚጠቀሙባቸው ስልቶች እስካሁኑ የጠቅላይ ሚኒስትር ቤንያሚን ኔታንያሁ የፖለቲካ ቁማር ድረስ በተለያየ መልኩ እንግዲህ ይህንን ትርክት በማጠናከር ረገድና እነሱ የሚበጃቸውን አይነት መንገድ ለመሄድ በሚደረግ ጥረት ውስጥ የነበራቸውን ሚና ተደጋግሞ ይገለጻል። እንግዲህ ታሪኩ የሚጀምረው በ1948 እንደ አውሮፓውያን አቆጣጠር ላይ ነው። በተለይ ይሄ እስራኤል ተከባለች የሚለው ትርክት የሚጀምረው 1948 ላይ ነው። እንደምታውቁት ግን እስራኤል እዛ ቦታ ላይ ሄዳ ስትመሰረት ኦልሬዲ ወይም እዚህ ቦታ ላይ ሄደው ሲያስቀምጧት በዛ ሰዓት ላይ በዙሪያዋ አሁን አሉ የምንላቸው ሀገራት ሁሉ አሉ። እዛ ቦታ ላይ ሄደው ስትመሰረት ባይ ዲፎልት ምን ይታወቅ ነበረ? እንዲህ አይነት ነባራዊ ሁኔታ ሊኖር እንደሚችል እየታወቀ ነው በዛ ቦታ ላይ የእስራኤል ምስረታ አሁን በምናውቀው ቦታ ላይ የተከናወነው። እስራኤል እንደ ሀገር ስትመሰረት በአካባቢው በነበሩ የአረብ ሀገራት ዘንድ ተቀባይነትን አላገኘችም ነበር። ይህ እንግዲህ የመጀመሪያው የታሪክ ምዕራፍ ነው። በእስራኤል መሪዎች አእምሮ ውስጥ አንድ የማይናወጥ ስነልቦናዊ መዋቅርም ቀርጿል ይባላል። እሱም ደግሞ ሲጅ ሜንታሊቲ፣ በከበባ ውስጥ ያለ ስነልቦና። ገብቷቸዋል። በዙሪያ ያሉ የእስራኤል ዙሪያ ያሉ ሀገራት የእስራኤልን ሀገርነት ጉዳይ አልተቀበሉም፣ የአረብ ሀገሮቹ ማለት ነው። እና የአረብ ሀገሮቹ ያንን የእስራኤልን ሀገርነት ስላልተቀበሉ እንዲህ አይነት ከበባ ውስጥ ነን የሚለው ገና ከፎርሜሽኑ ጀምሮ የሚነሳ ከምስረታው ጀምሮ የሚነሳ ታሪክ ነው። እና ይህንን እንግዲህ በከበባ ውስጥ ነን የሚለውን ነገር ታሳቢ ባደረገ መልኩ እስራኤል በሶስት ዋና ዋና ምሰሶች ላይ ይህን ትርክቷን ወይም ደግሞ ደህንነቷን አስጠብቃ ለመቀጠል ጥረት አደረገች ይባላል። አንደኛው
ፍጹም የሆነ ወታደራዊ የበላይነት የሚሉት ጉዳይ ነው። ኳሊቴቲቭ ሚሊተሪ ኤጅ። በዚህ ላይ ያው የእነ አሜሪካዎች ሚና ምን ያክል ድረስ እንደሆነ ይታወቃል። እስራኤል በአካባቢው እንግዲህ በቁጥር አነስተኛ ሊባል የሚችል አይነት የህዝብ ቁጥር ቢኖራትም እንኳን ነገር ግን በቴክኖሎጂና በጦር አቅም ላይ የቀጠናው ቁንጮ መሆን አለባት የሚል አይነት እምነት የተጠቃለለበት ነው። በሁለተኛ ደረጃ ደግሞ ቅድመ ጥቃት የምንለው ፕሪሚቲቭ ስትራይክ የሚባለውን ነው። አደጋው እስኪመጣ ድረስ አለመጠበቅ፣ ይልቁንም ጠላት የሚሉት አካል ጥቃት ሳይሰነዝር ቀድሞ መምታት በሚለው ሌላኛው ምሰሶ ላይ ተመስርቷል። በዚህ ረገድ እስራኤል በተለያዩ ሀገራት ውስጥ እየገባች የምታከናውናቸው ወታደራዊ ጥቃቶች በተለይ ከ1980ዎቹ ወዲህ ባሉት ይሄ ቤጊን ዶክትሪን የሚባለው ነገር ወደ ስራ ውስጥ ከመጣ በኋላ አይሆፕ ስለ ቤጊን ዶክትሪን ከዚህ ቀደም አውርተናል። በሶስተኛው እንደ ምሰሶ ሆኖ እያገለገለ ያለው ነገር እስራኤል ከራሷ በቀር ማንንም የምትታመንበት የደህንነት ዋስትና የላትም የሚልና የህዝብ አንድነትን በጦርነት ዙሪያ የሚሰበስብ ትርክት እንዳላቸው ይነገራል። ከዛ በኋላ እንግዲህ እነዚህ አካሄዶች በ1956ቱ የስዊዝ ዘመቻ፣ በ1967ቱ የስድስቱ ቀን ጦርነት ላይ እንዲሁም በ1973ቱ የዮም ኪፖር ጦርነት ወቅት ላይ በተግባር ታይተዋል። የማይካዱ ነገሮች ናቸው። እስራኤል ለደህንነቷ የምትሰጠው ምላሽ ሁልጊዜም አንድ አይነት ነበረ። ያልተመጣጠነ ኃይል ወይም አሲሜትሪካል ፎርስ ትጠቀማለች ይባላል። ጠላት አንድ ካጠቃ እስራኤል 10 መመለስ የሚል አይነት ስትራቴጂ ነው የምትከተለው። የአጭር ጊዜ መረጋጋትን እየሰጠላት ቢሄድም እንግዲህ ስትመሰረት በዙሪያ ያሉ የአረብ ሀገራት አልተደሰቱም። ያንን በዙሪያ ያሉ የአረብ ሀገራት ያልተደሰቱበት ሁኔታ ከበባ ውስጥ ነኝ የሚል ነገር ውስጥ አስገባት። ከዛ በኋላ በዙሪያ ያሉ ያልተደሰቱ ሀገራት ደግሞ የአረቦቹ ከእስራኤል ጋር ጦርነት ገጠሙ። እንግዲህ የስዊዝ ሽኩቻ 1956ቱ፣ ከዛ የ67ቱ የስድስቱ ቀን ጦርነት፣ የ1973 የዮም ኪፖር ጦርነት የምንላቸው መጡ። እነዛ ነገሮች ላይ ቀደም ብዬ እንደምሰሶ ተቀምጠዋል ያልኳችሁን ነገር እስራኤል እንዳጸፋ ምላሽ አድርጋ መስጠት ቀጠለች። ነገር ግን ይሄ ዘለቄታዊ ሰላም የምንለው ነጥብ ገብቷችኋል አይደለ? እስራኤል ዘለቄታዊ ሰላም የምንለው ነጥብ ላይ እስካሁን መምጣት አልቻለችም። ያ ዘለቄታዊ ሰላም የምንለው ነጥብ ላይ ለምንድን ነው ያልመጣችው ነው አሁን መሰረታዊ ጥያቄ። እስራኤል ከጎረቤቶቿ ጋር ለምንድን ነው በሰላም መኖር ያልቻለችው? አሁን በስድስቱ ቀን ጦርነትም ሆነ በዮም ኪፖር ጦርነት በምንላቸው በነዛ ጊዜያት የአረቦቹ ሀገራት ያው በጉልበት የሆነ ነገር ማድረግ እንችላለን ብለው አስበዋል አይደለ? ጦርነት ውስጥ ገቡ። ከዛ ጦርነቶቹ አለቁ። ካለቁ በኋላ ግን ስቲል እነዛ አብዛኛዎቹ የአረቦቹ ሀገራት ጋር አንደኛ ጤናማ የሆነ ግንኙነት የለም፣ እውቅና አይሰጡም። ሁለተኛ በተለይ በድንበር የሚዋሰኗት አካባቢዎች ጋር ይሄ ውጥረቱ፣ ግጭቱ፣ ጦርነቱ ቀጥሏል። የሰባት የጦር ግንባሮች እስረኛ ብዬ ጀመርኩት ነጥብ የሚመጣው እዚህ ጋር። አሁን በዚህ ሂደት ውስጥ እያንዳንዱ የእስራኤል መሪዎች የየራሳቸው ሚና አላቸው። እስራኤልን ለረጅም ጊዜ በስልጣን በመምራት እንደ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ያክል ስሙ ሊጠቀስ የሚችል እስራኤላዊ መሪ የለምና የነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዘመን ይሄ እስራኤል በከበባ ውስጥ ነች ከሚለው ትርክት አንጻር እንዴት ተፈታ ወይም እንዴት ተገለጸ የሚለውን ነጥብ በተወሰነ እንመልከተው። ይህ የህልውና ስጋት ትርክት ያው በሂደት ወደ መደበኛ የፖለቲካ መሳሪያነት ተቀይሯል። በተለይ ደግሞ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ ስልጣን ከመጡበት ጊዜ ጀምሮ ኔታንያሁ የሀገሪቱ የደህንነት ስጋት ለገዛ ፖለቲካዊ ህልውናቸው መጠቀሚያ በማድረግ ረገድ ወደር የሌላቸው መሪ አድርጌ ቆጥራቸዋለሁኝ። ኔታንያሁ ሁልጊዜም እስራኤልን ከተደቀነባት ታላቅ አደጋ ሊያድን የሚችል ብቸኛ መሪ አድርገው ራሳቸውን ያቀርባሉ። ትላንትና የፍልስጤም ነፃነት ድርጅት የሚባል ነበር፣ ፓለስቲን ሊበሬሽን ኦርጋናይዜሽን። ዛሬ ሐማስ እና ሂዝቦላህ አሉ። ከሁሉም በላይ ደግሞ ኢራንም አለች። እነዚህ አይነት እንግዲህ አሉ የምንላቸው አካላት መኖራቸው ለጠቅላይ ሚኒስትር ቤንያሚን ኔታንያሁ ዋነኛ የስልጣን መሰረቱ እስኪመስል ድረስ የፖለቲካ አካሄዱ
አሁን ራይት ነው በእነዚህ በተቀስኳችሁ አካላት ጋር ተመሰረተ ነው። በቀደሙት ጊዜ ደግሞ እንትኑን እየቀየረ ስሙን እየቀየረ ለምሳሌ እነ ኢራቅ፣ እነ ሶሪያ፣ እነ ሊቢያ ተረኛ የነበሩበት ጊዜ ነበረ እና ኔታንያሁ ስልጣን ላይ በቆዩባቸው ረጅም ዓመታት ውስጥ በተለይ በ2015 እንደ አውሮፓውያን አቆጣጠር የኦባማ አስተዳደር የኢራን የኒውክሌር ስምምነት JCPOA የሚባለውን ሲያጸድቅ የሰላም መንገዶች ሙሉ በሙሉ እንግዲህ ያው ጥሩ ተስፋ እያሳዩ በነበረበት ሰዓት ላይ ኔታንያሁ ያንን ስምምነት ታሪካዊ ስህተት በማለት እስከ አሜሪካ ኮንግረስ ድረስ ሄደው ተቃውመውታል። ለምን ከተባለ ምክንያቱም ለኔታንያሁ አስተዳደር ቀጠናዊ ጠላት መኖሩ የውስጥ ፖለቲካዊ ክፍፍሎችን መሸፈኛ፣ የፍልስጤም የሁለት ሀገራት መፍትሄ two state solution የምንለውን ውድቅ ለማድረግና የራሳቸውን የኔታንያሁን የስልጣን ዕድሜ ለማራዘም እንደ ትልቅ ዋስትና ሆኖ ያገለግላል። ዛሬም ቢሆን ኔታንያሁ በሙስና ወንጀል ክስ አለባቸው። እንደምታውቁት ጦርነቱ በቆመ ማግስት የሚጠብቃቸው ምናልባትም ወደ ፍርድ ቤት የመቅረብና ፍርድ የመቀበል ጉዳይ ሊሆን ይችላል። ያንን አይነት እንግዲህ ጦርነቱ ቢቆም ሊመጣባቸው የሚችለው ጉዳይ ጋር ተያይዞ አንዱ የሚነሳው ስለሆነ የጦር ግንባሮቹ ከጋዛ ወደ ሊባኖስ፣ ከሊባኖስ ወደ የመን፣ ከየመን ደግሞ አሁን ወደ ኢራን እየተስፋፋ ይገኛል ወይም ሲስፋፋ ቆይቷል። ይህ ጉዳይ ያው ዛሬ የተጀመረ ግን አይደለም። በጣም የሚገርማችሁ ምን ማለት ነው? እነ ኔታንያሁ ይህን አይነት የሙስና ክስ መከሰሳቸው ኦር ደግሞ ቀደም ብዬ እንደነገርኳችሁ የሆነ ጦርነቱ በቆመ ማግስት የሚጠብቃቸው የሆነ የፍርድ ጉዳይ መኖሩ እነዚህ ጉዳዮች ወይም በውስጥ ያለ የፖለቲካ ክፍፍሎችን የመሸፈን ፍላጎታቸውና የመሳሰሉቱ አሁን ላይ ካለው ነባራዊ ሁኔታ አያይዘን የምናነሳቸው የሆኑና ይሄ የኔታንያሁ ጦርነትን ከኢየሩሳሌም እስከ ሊባኖስ ቤሩት፣ ከየመን እስከ ኢራን፣ ከሊቢያ እስከ ሱዳን ብለን ልንገልጽ በምንችል ሁኔታ ያንን የማስፋፋት ወይም የመፈጸም ፍላጎታቸው ከዛሬ 25-26 ዓመታት በፊት በ1990ዎቹ በ1990ዎቹ አጋማሽ ላይ የተጠነሰሰ ታሪክ እንደሆነ ይገለጻል። በነገራችን ላይ ዛሬም ድረስ ጥያቄ የሚሆንብኝና መልስ ያላገኘሁለት አንድ ነጥብ ልንገራችሁና ወደ ዋናው ቀጣይ ነጥብ እሸጋገራለሁ። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በ1990ዎቹ አንድ ቃለ መጠይቅ እያደረጉ ነውና አሜሪካ ሽብርተኝነት ላይ መዝመት እንዳለባት ደግሞ ደጋግሞ እየገለጹ ነው በቃለ መጠይቃቸው ላይና አሜሪካ አሉ በሽብርተኝነት ላይ እንግዲህ ንቁ ሆና ተሳታፊ የማትሆን ከሆነ የዓለም የንግድ ማዕከል ወርልድ ትሬድ ሴንተር የሚባለው እዚህ ኒውዮርክ ውስጥ የነበሩት ሁለቱ መንትያ ህንፃዎች እነዛ ሊወድቁ ይችላሉ ብለው ተናግረው ያውቃሉ። በ1990ዎቹ እሳቸው ከተናገሩ እንግዲህ ከጥቂት ዓመታት በኋላ ትንቢት ነው እንደ የተፈጸመው ልንል በምንችል ሁኔታ የአሜሪካ ሁለቱ መንትያ የንግድ ህንፃዎች ወርልድ ትሬድ ሴንተር የሚባሉት አልቃይዳ በፈጸመው የሽብር ጥቃት በሴፕቴምበር 9/11 እንደምታውቁት ሙሉ በሙሉ ወድመዋል። ይሄ ክስተት ከመፈጠሩ ከጥቂት ዓመታት ቀደም ብሎ ነው እነዚሁ ራሱ ህንፃዎች ሊወድቁ ይችላሉ ብለው ኔታንያሁ ተናግረው የነበረው እና ኔታንያሁ እንዴት ቀድመው ሊያውቁ ቻሉ? እንደው ትንተናቸው ምን ቢሆን ነው የሚል ጥያቄ ውስጤ ላይ ሁሌ ይመላለሳል። ኤኒዌይ ግን የኔታንያሁ ጉዳይ ያኔ ነው የሚጀምረው፣ በ1990ዎቹ ነው የሚጀምረው። መካከለኛው ምስራቅን እኔ የማተራመስ ብዬ ገልጸዋለሁኝ። እሳቸው ደግሞ የሆነ ኃላፊነትን የመወጣት ወይም የእስራኤልን ደህንነት የማስከበር ኃላፊነት አድርገው ይገልጹታል። ያ ምን ይመስላል የሚለውን ነገር በተመለከተ ሀሳቦችን እያነሳን እንቀጥላለን። ካፍታ በኋላ ልመለስ። የኔታንያሁን
ጉዳይ ስናስብ አንድ ማወቅ ያለብን ነገር ልንገራችሁ። መጽሐፍ አላቸው ፋይቲንግ ቴሮሪዝም፣ ከዛ ሃው ዲሞክራቲስ ካን ዲፊት ዘ ኢንተርናሽናል ቴሮሪስት ኔትወርክ እና ይሄ መጽሐፋቸው በ1990ዎቹ መጨረሻ ላይ ተጽፎ ከዛ 2001 እንደ አውሮፓውያን አቆጣጠር ላይ ታትሟል። መጽሐፋቸው ዓለም አቀፍ የሽብር መረብ በስተጀርባ ሆነው ይደግፋሉ፣ ያስታጥቃሉ፣ እንዲሁም መጠለያ ይሰጣሉ ያሏቸውን 7 ሀገራት የሚዘረዝር ነው ወይም ለይቶ የሚያስቀምጥ ነው። በእነዚህ ሀገራት ላይ ደግሞ የግድ እርምጃ መወሰድ አለበት። ቀደም ብዬ እንደነገርኳችሁ አሜሪካ ዘመቻ መውሰድ አለባት። አለበለዚያ እነዛ የወርልድ ትሬድ ሴንተር አሜሪካ መንትያ ህንፃዎች ይወድቃሉ ብለው እንደተናገሩት ያ እንዳይፈጠር ወይም ያ እንዳይሆን መከናወን አለበት ብለው የሚያስቡት እርምጃን በዚህ መጽሐፋቸው ላይ በግልጽ አብራርተዋል። መጽሐፋቸውም በዋናነት ዓላማው እንዴት ሽብርተኝነት የዓለም የሽብር መረብ ዓለምን ዋጋ ሊያስከፍል እንደሚችልና ከዚህ የሽብርተኝነት መረብ ጀርባ ደግሞ በሀገር ደረጃ በስቴት ደረጃ እንዴት ሀገራት ጣልቃ እየገቡ እንደሆነ የሚያሳይ መጽሐፍ ነው። የእሳቸው ትንተና ነው። አሁን ስለዚህ ጉዳይ የምነግራችሁ እየቆየን ስንሄድ ክሊር ይሆንላችኋል። ልዘርዝርላችሁ ሀገራቱን። እንግዲህ እነዚህ ሀገራት በቀጥታም ይሁን በተዘዋዋሪ አሜሪካ እንዲሁም ከምዕራባውያኑ የዲሞክራሲ ስርዓቶች ጋር ግጭት ውስጥ የገቡና ቀጠናዊ ስጋት የሆኑ ናቸው በማለት በመጽሐፉ ላይ የተዘረዙት ሀገራት አንደኛ ኢራን ነች። የሽብር መረቡ ዋና አቀንቃኝና ቀጠናዊ ስጋት ተደርጋ ትቆጠራለች። ከዛ ሁለተኛ ኢራቅ ነች። ኢራቅ ማለት ይሄ የኔታንያሁ መጽሐፍ በታተመበት በ2001 እንደ አውሮፓውያኑ አቆጣጠር ላይ በሳዳም ሁሴን ትመራ ነበር። ሶስተኛ ሶሪያ ነች። ለተለያዩ ታጣቂ ቡድኖች መሸሸጊያ እንዲሁም ድጋፍ የምትሰጥ አገር ነች ተብላለች። አራተኛ ሊቢያ ነች። የሙሐመድ ጋዳፊ ሊቢያን መለስ ብላችሁ አስታውሷት። በዚህ ውስጥ አምስተኛ ሱዳን ነች። በወቅቱ ለአክራሪ ኃይሎች መናኸሪያ ነበረች የሚል ክስ ይቀርብባታል። ስድስተኛ ሊባኖስ ነች። በግዛቷ ውስጥ ለሚንቀሳቀሱ ታጣቂዎች በተለይ እንደ ሂዝቦላህ ለመሰሉት ጥበቃ ታደርጋለች ተብላ ትታማለች። ሰባተኛ የየመን ሰሜናዊ ክፍል ውስጥ ያለው የመን እንልና ከነሃውቲ እንቅስቃሴ ጋር ተያይዞ ከቀጠናዊ አለመረጋጋትና ከሽብር ቡድኖች መነሻነት ጋር በመያያዝ ስሟ ተነስቷል። እነዚህ 7 ሀገራት አሉ። ኔታንያሁ በመጽሐፋቸው ላይ በግልጽ እንደሚያስረዱት እነዚህ 7 ሀገራት የሚያደርጉት ጥረትና የሚደግፏቸው ታጣቂ ቡድኖች ፍላጎት በቀጥታ አሜሪካንና ምዕራባውያኑን ማጥቃት ነው ሲሉ ይገልጻሉ። እሳቸው እንደሚሉት የሽብር ኃይሎቹ በእነዚህ በተጠቀሱት ሀገራት ውስጥ ያሉ ኃይሎች በመጀመሪያ እስራኤልን ቢያጠቁም ዋናውና የመጨረሻው ግባቸው ግን ታላቋን ኃይል አሜሪካንና የምዕራባውያኑን ስልጣኔ ማንበርከክ ነው። ስለዚህ አሜሪካ ጉዳዩ የእስራኤል ብቻ አድርጋ እንዳትመለከት ይልቁንም ቀድማ ስትራቴጂካዊ በሆነ መንገድ ዘመቻውን እንድትመራና እንድታስፈጽም የሚል አይነት ሐሳብ በመጽሐፉ ላይ በጥልቅ ተብራርቶበታል። መጽሐፉን ማንበብ ከፈለጋችሁ በኦንላይን አይ ቲንክ ፒዲኤፉን ማግኘት ትችላላችሁ። የኔታንያሁ መጽሐፍ በደንብ ያብራራላችኋል። ኔታንያሁ 2001 አውሮፓውያን አቆጣጠር በመጽሐፋቸው ላይ ያስቀመጡት ስትራቴጂ ማለትም የእስራኤል ቀጠናዊ ጠላቶችን ከአሜሪካ ብሔራዊ ደህንነት ስጋት ጋር የማጋመድ እንዲሁም አሜሪካን አስቀድሞ የማዝመት እቅድ ከዚያ በኋላ ባሉት ዓመታት በተለይ ከሴፕቴምበር 11 9/11 ከምንለው እንግዲህ ቅድም ትንቢት ነበሩ እንደ ኔታንያሁ ያስባለኝን አይነት አስተያየት ሰንዝረው ነበር ባልኳችሁ የሴፕቴምበር 9/11 ጥቃት ማግስት ጀምሮ በሚገርም ፍጥነትና እንቅስቃሴ በተግባር ላይ መዋል ችሏል። ይሄ ዕቅድ በ3 ዋና ዋና ምዕራፎች ተተግብሯል። አንደኛ የ9/11 ጥቃት ተብሎ በሽብር ላይ ዘመቻ ዋር ኦን ቴረር ልክ የ9/11 ጥቃት ከተከሰተ በኋላ በሽብርተኝነት ላይ ዘመቻ ተብሎ ቀጥሏል። የመጀመሪያው ምዕራፍ በዚህ መልኩ የተፈጸመው ኔታንያሁ መጽሐፋቸው ላይ በድጋሚ ባሳተሙበት በዚያው ዓመት ሴፕቴምበር 11 ላይ 2001 ሴፕቴምበር 11 ማለት ነው ጥቃቱ በአሜሪካ ላይ ደረሰ። የ9/11 ጥቃት ይህ ክስተት ኔታንያሁ ቀደም ብለው ለዋሽንግተን ሲሰጡ የነበረው ማስጠንቀቂያ
ተግባራዊ ለማድረግ ትልቅ በር ከፈተ። ጭንቁም ነገር ያዙልኝ። ይህ ክስተት ኔታንያሁ ቀደም ብለው ለዋሽንግተን ሲሰጡ የነበረውን ማስጠንቀቂያ፣ የትኛውን ማስጠንቀቂያ? ሽብርተኝነት ላይ የማንዘምት ከሆነ የዓለም የንግድ ማዕከል ወርልድ ትሬድ ሴንተር የሚባለው ሁለቱ መንትያ ህንፃዎች ሊወድቁ ይችላሉ ብለው ቀድመው ተናግረው ነበር ብያችሁ የለ። አንዱ ማስጠንቀቂያቸው እዛ ጋር ነው ያለው። ሌሎች ዝርዝር ማስጠንቀቂያዎች በመጽሐፋቸው ላይ እንደተቀመጡት ሁሉ አንዱ ማስጠንቀቂያቸው ግን በቀጥታ ይሄ የወርልድ ትሬድ ሴንተሮቹ በሽብርተኛ ቡድን ይመታሉ፣ ይፈነዳሉ፣ ይጋያሉ ብለው ተናግረው ነበረ። እሱ ነው የሆነው፣ የተናገሩት ነገር ነው የሆነው። በዚህ ዓመት ነው መጽሐፋቸው ድጋሚ የሚታተመው። እንግዲህ ይሄ ነገር ምናልባት የመጀመሪያዎቹ ሰለባዎች ብለን የምንገልጸው በመጽሐፉ ከተጠቀሱት ሀገራት በተጨማሪ ያው እነ አፍጋኒስታንም ተጠቃለውበታል። ነገሩ እየሰፋም ስለሄደ ኔታንያሁ በ2002 እንደ አውሮፓውያን አቆጣጠር በአሜሪካ ኮንግረስ ቀርበው ሳዳም ሁሴንን ማስወገድ ቀጠናውን ዲሞክራሲያዊ እንደሚያደርገው በምስክርነት ተከራክረው ነበረ። አሁን ላይ በኢራን ውስጥ ያለውን አገዛዝ እንዲህ ማድረግ መለወጥ አለብን፣ መለወጥ መቻሉ በቀጣይ ሰላምን በቀጠናው ያመጣል ምናምን የሚል ትርክትን እያነሱ ብዙ እንደሚከራከሩት ኔታንያሁ 2002 እንደ አውሮፓውያን አቆጣጠር ላይ ወደ አሜሪካ ኮንግረስ ውስጥ ገብተው በጊዜው ያኔ ሳዳም ሁሴን ነበር ስልጣን ላይ የነበረው። ሳዳም ሁሴንን ከስልጣን ላይ ማንሳት የመካከለኛው ምስራቅ ዲሞክራሲያዊ ያደርገዋል የሚል ምስክርነት ሰጥተው ሲከራከሩ እንደነበረ አይዘነጋ። ኤቭሪ ታይም አሁን የኢራን ጉዳይን ቢጨርሱ ደግሞ ቱርክ ትሆንና ቀጣይ ትኩረቷ የረሲብ ጣይብ ኤርዶሃንን መንግስት እንደዚህ ብናደርግ ሄደው አሜሪካ ኮንግረስ ፊት ቀርበው ሲያብራሩ ማለት ነው። እሳቸውን ከስልጣን ብናስወግድ እንደዚህ እርምጃ ብንወስድባቸው በቃ ቀጠናው ሙሉ በሙሉ ሰላም ይሆናል። ይህኛውን አይነት መንገድ ነው እየተከተሉ አሜሪካን ቀድሞ ወደ ጦርነቱ ያስገባሉ። ያው የምታውቁት የመካከለኛው ምስራቅ የቀውስ ታሪክም ከነዚህ የነ ኔታንያሁ ፍላጎት ይሄ እስራኤል ተከበብ ያለው ከሚለው ፍላጎት መነሻነት ጋር አብሮ እንደሚያዝ እንድታውቁት ፈልጋለሁ። በዚህ መካከል ይሄ 7 ሀገራት ተዘርዝረዋል በሚለው ጉዳይ ላይ በእርግጥም የነ ኔታንያሁን ሐሳብ ፔንታጎንም ሆነ አሜሪካ እንደተቀበሉ የሚያረጋግጠው አንድ ይፋዊ ምስጢር ምን መሰላችሁ? የጀነራል ዌስሊ ክላርክስ ይፋዊ ምስክርነት ነው። የኔታንያሁ እቅድ በአሜሪካ መከላከያ ሚኒስቴር ፔንታጎን ውስጥ እንዴት እንደሰረጸና ምን ያክል ተጽዕኖ እንዳመጣ ይበልጥ ያረጋግጠው የቀድሞው የኔቶ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ከፍተኛ አዛዥ ጀነራል ዌስሊ ክላርክ ከዓመታት በኋላ የሰጡት ምስክርነት ነው። ጀነራል ክላርክ እንደገለጹት 9/11 ወይም የሽብር ጥቃቱ የአልቃይዳ የሽብር ጥቃት ከተፈጸመ ጥቂት ሳምንታት በኋላ በፔንታጎን ውስጥ አንድ ከፍተኛ መኮንን ሚስጥራዊ ሰነድ አሳይቶ ነበረ። ያ ሰነድ በ5 ዓመታት ውስጥ 7 ሀገራትን ማውደም የሚል የጦር እቅድ ተቀምጦበታል። የሚገርመው በዚያ የአሜሪካ ወታደራዊ እቅድ ላይ የተዘረዘሩት 7 ሀገራት በ5 ዓመት ውስጥ እንዲወድሙ ተብለው የተዘረዘሩት 7 ሀገራት ኢራቅ፣ ሶሪያ፣ ሊባኖስ፣ ሱዳን፣ ሶማሊያ በመጨረሻም ኢራን ነበሩ። ይህም ኔታንያሁ በመጽሐፋቸው ላይ ከለዩዋቸው ሀገራት ጋር ኦልሞስት የነ ሶማሊያ መጨመር ካልሆነ በቀር ኦልሞስት ተመሳሳይ ነው። የኔታንያሁ ፖሊሲ በፔንታጎን ወይ በአሜሪካ እየተተገበረ ነው ብለን ብንገልጸው ይሻላል። በእነዚህ ሀገራት ላይ ባይዘወይ በእንግዲህ ይሄ የጀነራል ዌስሊ ክላርክስ ምስክርነት አሜሪካ በ5 ዓመታት 7 ሀገራትን አወድማለሁ። ኔታንያሁ ቀድመው ከዘረዘሯቸው ሀገራት አብዛኛው ኦልሞስት ሁሉም ሊባል ይችላል ተጠቃለው በ5 ዓመት ውስጥ እናወድማቸዋለን። ይህን የሰጠው ምስክርነት ጀነራል ዌስሊ ክላርክስ ይባላል። እዛው ኔቶ ውስጥ ሲሰራ የነበረ የና አሜሪካ ሰው በ5 ዓመት ውስጥ 7 ሀገር ማውደም። ከዛ የሆነባቸውን ነገር እዩ። ኢራቅ ምን ሆናለች? ሊቢያ የሙአመር ጋዳፊ፣ ሊባኖስ አሁን ላይ ያለችበትን ሁኔታ መለስ ብላችሁ ያት፣ ሱዳን የእርስ በርስ ጦርነት፣ ሶማሊያ ፌልድ ስቴት፣ ኢራን አንድ የምትቀር ኢራን። የአረቡ ጸደይንም ተጠቅመው በቀጥታም በተዘዋሪም እየገቡ ፍላጎታቸውን በዛ ቦታ ላይ አድርገዋል። አሁን ወደ ዋናው ነጥብ ወደ መደምደሚያው ልምጣላችሁ። ይህን ሁሉ ያስወራይ ጉዳይ የከበባው ጉዳይ አይደለም።
ምን ማለት ነው የሚለውን ነጥብ እሱን ላንሳላችሁ። ካፍታ በኋላ ልመለስ። አሁን ይህንን ዘገባ እንዳዘጋጅ ወይም እስካሁን የነገርኳችሁን ጉዳይ እንድሰራ ምክንያት የሆነኝን መረጃ ነው የማቀርብላችሁ። እንግዲህ ተከብቤያለሁ፣ በዙሪያዬ ጠላቶች አሉ ምናምን የሚለው የእስራኤል ትርክት አለ። ይሄ ሁሉ እንግዲህ እርምጃ እንዲወሰድም ሲፈለግ የነበረው በ5 ዓመት 7 ሀገር ማውደም ያው ከአሜሪካ የሽብርተኝነት እንቅስቃሴ ጋር ተያይዞ በእስራኤል ዙሪያ ያሉ ሀገራት ናቸው ደግሞ አብዛኞቹ እንደምታውቁ። እነዚህ ሀገራት ጋር ይህን አይነት ጦርነት ውስጥ መገባቱ እስራኤል በዙሪያዋ ያሉት ሀገራት ሁሉ ጠላት ናቸው፣ ሊያጠፏት የሚፈልጉ ናቸው የሚለው ትርክት ማለት ነው። በቃ ከ1980ዎቹ ከቀዝቃዛው ጦርነት በኋላ ያለ አይነት ሐሳብ አይመስለኝም። ምክንያቱም ከዛ ወዲህ ሀገራት እስራኤል ላይ በይፋ ጦርነት የማዝመት ፍላጎት ኖሯቸው አያውቅም። ኢራን ጋርም ጦርነት የገባችሁ ባይዘው እስራኤል ራሷ ተኩሳ ነው እንጂ ኢራን ከመሬት ብድግ ብላ አይደለም ወደ እስራኤል የተኮሰችው፣ ስለተተኮሰባት ነው ምላሽ የተሰጠው። የመጀመሪያ ሞመንቱ ሶሪያ ውስጥ የሚገኝ የኢራን ኤምባሲ ተመታ በሚል ነው የሚጀምረው። ባይዘው የእስራኤልና የኢራን የአሁን የተኩስ ልውውጥ አሁን የደረሱበት የተኩስ ልውውጥ በሶሪያ ውስጥ የሚገኝ የኢራን ቆንጽላ ጽሕፈት ቤት ተመታ በሚል የሚጀምረው። ይሄ በዙሪያ ሁሉም ጠላት ነው የሚለውን ጉዳይ በተመለከተ አንድ በጣም ሁሌ የሚያስገርመኝና ብታውቁት ብዬ የማስበውን ነገር ልንገራችሁ። እስራኤል በጠላቶቼ ተከብብ ያለው ሊያጠፉኝ ይፈልጋሉ የምትለው ትርክት ዛሬ ላይ ምን ያክል እውነት ነው? የአረብና እስላማዊ ሀገራት እውነተኛ አቋምስ ምንድን ነው የሚለውን ጥያቄ ስንመለከት እውነታው የእስራኤል መሪዎች ከሚስሉት ምስል በተወሰነ የተለየ ነው። ዛሬ አረብ ዓለም እስራኤልን ወደ ባህር የመጣል ፍላጎት አለው ብዬ መግለጽ አልችልም። አንደኛ ቢፈልግም ማድረግ ስለማይችል፣ ሁለተኛ ያን አይነት ሐሳብ እንዳልኳችሁ ከቀዝቃዛው ጦርነት በኋላ ቀርቷል። ነገር ግን አብዛኛው የአረብ ሀገራት ከእስራኤል ጋር ግንኙነት ቢኖራቸው እንኳን የጋራ ተጠቃሚነትን እንዲሁም ዲፕሎማሲያዊ መረጋጋትን ታሳቢ ባደረገ ሁኔታ መስራት ይፈልጋሉ። ይህንን ስትል ምን ማለት ነው ልትሉ ትችላላችሁ። ነገር ግን ይህንን እውነት ይበልጥ ግልጽ የሚያደርገው አንድ ክስተት በሴፕቴምበር 27 ቀን 2024 እንደ አውሮፓውያኑ አቆጣጠር በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ወቅት በተዘጋጀ አንድ ጋዜጣዊ መግለጫ ላይ የተሰማ እውነት ነው። የጆርዳን ምክትል ጠቅላይ ሚኒስትር ናቸው። በአይመን ሳፋዲ ይባላሉ። የውጭ ጉዳይ ሚኒስትርም እንዲሁም የጆርዳን ምክትል ጠቅላይ ሚኒስትር ናቸው። በጊዜው ቀደም ብዬ በነገርኳችሁ ቀን ማለትም በሴፕቴምበር 27 2024 በ57 አረብና እስላማዊ ሀገራት የተወከሉ ሚኒስትሮች ኮሚቴን በመወከል በዛ ቀን ጋዜጣዊ መግለጫ ላይ የተናገሩትን ቃል በቃል ልንገራችሁ። እሳቸው ሲናገሩ ቃል በቃል ነው ማነብላችሁ። በቪዲዮው ዩቲዩብ ላይ የምታገኙ ትችላላችሁ። ቃል በቃል ነው የተናገሩትን ነገር። አንድ አረፍተ ነገር ብቻ መጨመር እፈልጋለሁ። የእስራኤሉ ጠቅላይ ሚኒስትር ዛሬ እዚህ መጥተው እስራኤልን ልታጠፏት በሚፈልጉ ጠላቶች ተከባለች አሉ። እኛ በዚህ ያለነው በ57 የአረብና የእስልምና ሀገራት የተወከልን የሙስሊም አረብ ኮሚቴ አባል ነን። እዚህ ላይ በጣም ግልጽ በሆነ መንገድ ልነግራችሁ እወዳለሁ። ሁላችንም ልክ አሁን እስራኤል ወረራ የምታቆም ከሆነ እንዲሁም የፍልስጤም ሀገርነት እንድትመሰረት የምትፈቅድ ከሆነ የእስራኤልን የደህንነት ዋስትና ለመስጠት ዝግጁ ነን። እሱ ኔታንያሁን ማለታቸው ነው። እሱ ግን ይህንን አደጋ ራሱ እየፈጠረው ነው። ምክንያቱም በቀላሉ የሁለት ሀገር መፍትሄን አይፈልግም። አይመን ሳፋዲ በወቅቱ ለዓለም ሚዲያዎች ያቀረቡት ጥያቄ እጅግ አንገብጋቢ ጥያቄ ነው። እስራኤል የሰላም አጋር የለኝም ስትል ብታላዝንም የ57ቱ ሀገራት ጥምረት ግን የሰላም እጅ ዘርግቶ የደህንነት ዋስትና ለመስጠት ዝግጁ መሆናቸውን ጭምር ያረጋገጠ ነው። የጆርዳኑ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ሳፋዲ አክለው ሲናገሩ እባካችሁ ብለው ይቀጥላሉ ቃል በቃል እባካችሁ የእስራኤል ባለስልጣናትን ጠይቁልኝ፣ ከማያልቅ ጦርነት ውጪ መጨረሻቸው ምንድን ነው? እኛ በአረቡ ዓለም እስራኤል በሰላምና በደህንነት
ከሁሉም የአረብ ሀገራት ጋር ግንኙነቷን ኖርማላይዝ አድርጋ እውቅና ተሰጣጣው እንደማለት ነው እንድትኖር እንፈልጋለን። ነገር ግን ይህ ሊሆን የሚችለው ወረራው ሲያበቃ ብቻ ነው። አሁን ይሄ በ2024 ከሁለት ዓመት በፊት በተባበሩት መንግስታት ድርጅት የጆርዳን ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አይመን ሳፋዲ የተናገሩት አስተያየት ነው። ይህን አስተያየት እንዲህ ብዬ አልተነትንላችሁም። ነገር ግን አንድ ሊረሳ የማይገባው ነገር በእሳቸው አስተያየት ውስጥ ያለው ለእስራኤል የደህንነት ዋስትና ለመስጠት እስራኤል ወረራውን ብታቆም፣ የፍልስጤምን ወረራ የነ ሊባኖስን አሁን ወረራ ብታቆም ለእስራኤል የደህንነት ዋስትና ለመስጠት ዝግጁ ነን። 57 የአረብ ሀገራት ናቸው ይህን ያሉት፣ ልብ አድርጉ። 57 የአረብ ሀገራት። ከዛ ይቀጥሉና ኔታንያሁ ግን ይህንን አደጋ ራሱ ያባባሰው ነው፣ ምክንያቱም በቀላሉ የሁለት ሀገራት መፍትሄን አይፈልግምና። ሰላም ቢሆን ምን ይመጣል ነው ጥያቄው። ሰላም ቢሆን ሰላም ከመጣ ሶስት ነገሮች ይመጣሉ። አንደኛ ሰላም ከመጣ የሁለት ሀገራት መፍትሄ ጉዳይ ወደ ጠረጴዛ ይመጣል። ይህም የኔታንያሁን አሁን ላይ ያለ የቀኝ ዘመም የፖለቲካ ፓርቲ ጥምረት ፍርክስክሱን ነው የሚያወጣው። ሰላም ከመጣ በጋዛ በዌስት ባንክና በሊባኖስ የሚደረገው የመሬት ነጠቃና መስፋፋት ያቆማል። በሶስተኛነት ሰላም ከመጣ ቀደም ብዬ ስለ ኔታንያሁ የሙስና ጉዳይ ነግሬያችኋለሁ። ሰላም ከመጣ ኔታንያሁ ፍርድ ቤት ቀርበው ለቀረበባቸው የሙስና ክስ እንዲሁም ከኦክቶበር 7 ጥቃት ጋር ተያይዞ የደህንነት መላላት አሳይተዋል ተብለው ይታማሉና በነዛ ወንጀሎች ተጠያቂ የሚሆኑበት ሁኔታ ይፈጠራል። ለምን ሰላም ይመጣል? የሁለት ሀገራት መፍትሄ እንደው ሌላውን ብንቶ እንኳን የሁለት ሀገራት መፍትሄ ይመጣል ከተባለ ሰላም የሁለት ሀገራት መፍትሄን የሚያመጣ ከሆነ ለምን ተብሎ በየጦር ግንባሩ ላይ 7 የጦር ግንባር ብቻ አይደለም እኮ እንደው ከዛም በላይ 17ም ቢሆን ከፍቶ አካባቢውን ማናወጥ ነው። ቢኮዝ እነዚህ አሁን የምንላቸው ነገሮችን ማድረግ የሚቻለው በጦርነት ሰበብ ነው። ጋዛን መውረር የምትችሉት በጦርነት ሰበብ ነው። ይሄው ሊባኖስ ውስጥ መግባት የሚቻለው ጦርነት አለ በሚል ነው። ሂዝቦላ ለምሳሌ አሁን በቃ ትውጣ ከግዛቴ ትውጣ ነው የሚለው አይደል? ከግዛቴ ትውጣ። ሁሌ እኮ አይደለም ጦርነት ውስጥ የነበሩት እነዚህ ሰዎች። ሊባኖስ ውስጥ ሂዝቦላ ለምሳሌ በ2006 ላይ እስራኤል ጋር ጦርነት ከገባ በኋላ የ2006 በተባበሩት መንግስታት ድርጅት ጦርነቱን ከተቋጨ በኋላ ከዛ አሁን ነው የዚህ ኦክቶበር 7 2023 ጋር ሲጀመር ነገሩ የመጣው። ይሄ ሁሉ የጦርነት አዙሪት እኔ አንዳንዴ ኢቭን እነዚህ እነ ሐማስ ምናምን የሚባሉ ቡድኖች ሁሉ ማለት ለምን ተመሰረቱ አልተመሰረቱ የሚለው ሌላ ክርክር ሆኖ ግን የነ ኔታንያሁን የሚጠቅም ሆኖ ነው እያዩዋቸው ያሉ። ሰላም ከመጣ የሁለት ሀገራት መፍትሄ የሚባለው ጉዳይ ይነሳል ያለ ምንም ጥርጥር። ዓለም ይህንን ጉዳይ መጠየቅ ይጀምራል። ሰላም ከመጣ ወደዛ ነጥብ ውስጥ ነው የሚሄደው። እሱ እንዲመጣ አይፈለግም። የሁለት ሀገራት መፍትሄ የሚባል ጉዳይ እንዲመጣ አይፈለግም። ስለዚህ ሁሌ ምን አለ? ጦርነት አለ የሚለው ጉዳይ ማለት ነው። አሁን ጥያቄው መደምደሚያ የሚሆነው የዘላቂ ሰላም በዚህ አይነት መንገድ ማሳካት ይቻላል ወይ የሚለው ነው። ትልቁ እንግዲህ በማጠቃለያ የሚነሳው ይሄ ነጥብ ነው። መልሱ በወታደራዊ ኃይል ብቻ ፍጹም የበላይነትን ማግኘት አይቻልም። እስራኤል ሐማስን ብታጠፋው ሁሌ ባይዘወይ በዚህ ጉዳይ ላይ ከድሮም ጀምሮ የሚታወቅ አቋም አለ። ምሳሌ ሐማስን ብታጠፋው በቦታው ይበልጥ የተቆጣ ሌላ ኃይል ይተካል። ሂዝቦላህን ብትመታ ወይም ሂዝቦላህን ከጥቅም ውጭ ብታደርግ የፍርስራሹ ቂም አዲስ ታጣቂዎችን ይወልዳል። አይመን ሳፋዲ እንዳስጠነቀቁት አሁን በንጹሃን ላይ እየተፈጸመ ያለው ግድያ፣ የሰብአዊነት መውረድ ወይ ዲሁማናይዜሽን፣ ጥላቻ እንዲሁም መራርነት በቀጣዩ ትውልዶች ውስጥ አእምሯቸው ውስጥ የሚተው ጠባሳ በቀላሉ የሚሻር ስለማይሆን
በዛ ቦታ ላይ ያካሄድ ቀጣይ ቁጣ የተሞላ ትውልድ ይፈጥራል። ቀጣይ በቃ በምን አይነት መልኩ ነው አባቱ እናቱ እንደ ቅጠል ሲረግፉበት እያየ የሚያድግ አንድ ፍልስጤማዊ ወይም አንድ የሊባኖስ ሰው ቀጣይ ምን ሊሆን እንደሚችል ወይም እንዴት ጊዜው ሲመጣ ሪአክት ሊያደርግ እንደሚችል አስቡ። ዘለቄታዊ ሰላም ሊመጣ የሚችለው አሮጌው እኛ በተኩላዎች የተከበብነን የሚለው የእስራኤል የሰባት አስርት ዓመታት ትርክት አሁን ደግሞ በጎረቤቶቻችን ካሉ ሀገራት ጋር በሰላም መኖር እንችላለን ወደሚል አይነት ሁኔታ ውስጥ ሲቀየር ነው። እና አብርሃም አኮርድም እንኳ ዓላማቸው በሰላም ማኖር ነው አይደለም? በጎረቤት ካሉ ሀገራት ጋር በሰላም መኖር የሚባለው ነገር ሲመጣ እስራኤል ከጦርነት ይልቅ ዋጋ ለፍትህ የምትሰጥ የአረብ ሀገራት የሰላም እጅን የምትጨብጥ እንዲሁም የፍልስጤማውያንን የነፃነትና የሀገር ባለቤትነት መብት የምታከብር ከሆነ ብቻ ነው እውነተኛውን ደህንነት የምታገኘው የሚል የግል አቋም አለኝ። ያለበለዚያ ግን ዛሬ በሰባት የጦር ግንባሮች ላይ የምታደርገው ጦርነት ነገ ወደ 8 ወደ 9 ወደ 10 ላለመሄዱ ምንም ዋስትና የለም። ነፃነት ላቀው ነበርኩኝ በገበያ ፖድካስት። ቻናላችን ሰብስክራይብ ያደረጋችሁ ቤተሰብ መሆናችሁ አይዘንጋ። መልካም ጊዜ፣ መልካም ቆይታ ይሆንላችሁ።